ለመሲ ስጦታ እየሰጠቻት ነው፣ ብር እየሰጠቻት ነው ማለት ነው። ለምንድነው የምሰጣት? መሲ እንግዲህ በቅርብ ጊዜ ልታገባ ስለሆነ አንዳንድ ነገር መግዣ ይሆንሻልና ይሄንን ያዥው በማለት ኑንሽ ለመሲ ብር ሰጣታለች። መሲም እንግዲህ በጣም ደስ ብሏት ያንን ብር ትቀበላታለች ማለት ነው። ግን እንባም እየተናነቃት ነው። እንዴት ይህንን ልታደርግ ይቻልሽ? በማለት እና ይሄ ደግሞ ምንድን ነው ብላ ደንግጣ ነበረ። ይሄንን ለአንዳንድ ነገር ይሆንሻል ብዬ ነው ብላ ኑንሽም ለመሲ ትሰጣታለች። መሲም ቆይ እንዴ ኑንሽ ለምንድን ነው እንደዚህ የምታደርጊው? እኔ እኮ ምንም አይነት ብር አያስፈልገኝም ብላ መሲም ለኑንሽ ትመልስላታለች። ኑንሽም እንዴ ብርማ የማያስፈልገው ሰው የለም እንኳን አንቺ እና እኔም ያስፈልገኛል፣ ግን ደግሞ አንቺ አሁን ላይ ብር ያስፈልግሻል በማለት ኑንሽም ለመሲ ትመልስላታለች። ለፀጉርሽ ወይም ደግሞ ለሆነ ነገር ያው ከተሳካና ካገባሽ ይጠቅምሻል ብዬ ነው ብላ ኑንሽም ለመሲ ያንን ብር ትሰጣታለች። መሲም በጣም እንባ ይተናነቃትና እንግዲህ መናገር እና መመለስ እስከሚያቅታት ድረስ እስኪ ነይ ወደዚህ ብላ ኑንሽን መሲ እቅፍ አርግታ ትስማታለች። ግን ደግሞ እንደ አንቺ አይነት እህት ስላለኝ በጣም ደስተኛ ነኝ በማለት መሲም ለኑንሽ ትስማትና ትነግራታለች። በዚህ ጊዜ ከጎኔ ስለሆንሽ በጣም እድለኛ ነኝ በማለት መሲም ለኑንሽ ትላታለች። ኑንሽም ግዴታዬ ነው በቃ አታልቅሺ፣ እሺ እረፊ ብላ ኑንሽም መሲን ታረጋጋታለች። መሲም አመሰግናለሁ ብላ ምስጋናዋን ለኑንሽ ትገልጽላታለች። ኑንሽም አረ እንደዚህ አይባልም ብላ ኑንሽ ለመሲ ትመልስላታለች። እህቴ ባይሆን እናቴን ለማሳመን የሆነ ነገር እናድርግ ብላ ኑንሽም ለመሲ ትነግራታለች። መሲም እኔ እሺ የምትለኝ እየመሰለኝም አይደለም ግን እንደምንም ብዬ መንገሬም አይቀርም ብላ መሲም ለኑንሽ ትላታለች። ኑንሽም ግን እስከ መጨረሻው እምቢስ ብትል ምን ታደርጊያለሽ? ማለቴ ሁሉም ሰው ባይስማማስ ብላ ኑንሽም ለመሲ ትጠይቃታለች። መሲም እሱን እስኪ እናያለን በማለት መሲ ለኑንሽ ትመልስላታለች። እንግዲህ ያው ቤተሰቡ ምንም ያወቀ ሰው የለም ማለት ነው። መሲ ማግባቷን ለማግባት እንደተዘጋጀች ምንም ማንም ወንድምም ሆነ እህትም አልሰማችም። እናት ግን ሰምታለች፣ ያው ስለ ኑንሽም ስለ መሲም። ወንድም ግን በዚህ መሀል አልሰማም። እናም እናት ልጇን ጠርታ መኮንንን ጠርታ ወደ ሳሎን ትነግረዋለች ማለት ነው። መኮንንም ቆይ እናቴ ምን ሆነሽ ነው እንደዚህ ያጣደፍሽኝ? ብሎ መኮንን እናቱን ይጠይቃታል። አይንዬም ምን ያልሆንኩት ነገር አለ? ተቃጠልኩኝ፣ ነደድኩኝ። ለዚህ እኮ ነው ወንድ ልጅ ይወለድ የምለው ብላ አይንዬም መኮንንን ትነግረዋለች። ሴቶቹማ እኮ አንገቴን አስደፉኝ ብላ በጣም ተናዳ ለልጇ ትነግረዋለች። አሳፈሩኝ እኮ አንገቴን አስደፉኝ በማለት በንዴት ለመኮንን ትነግረዋለች። መኮንንም ማለት ደግሞ ምን አደረጉሽ ብሎ እናቱን ይጠይቃታል። እረ ተውኝ፣ ምን ያላደረጉኝ ነገር አለ? አዋረዱኝ እኮ ብላ አይንዬም ለመኮንን ትነግረዋለች። ሰላም ሰላም፣ ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ። እንግዲህ አይንዬ ልጇን ጠርታ ስለ ሴቶቹ እህቶች ምን እንደሆኑና ምን ላይ እንደሆኑ ትነግራቸዋለች። በሰው ቤት እኮ አንገቴን አስደፉኝ፣ እባክህን የምታደርጋቸው ነገር ካለ
ምከራቸው እያለች እንግዲህ ለመኮንን ትነግረዋለች። እሺ በቃ ንገሪኝ፣ ዝም ብለሽ ምን አድርገውሽ ነው እንደዚህ የሚያናድዱሽ ብሎ መኮንንም ለመሲ ይነግራታል ማለት ነው። መሲም አይንዬም አንዷም ከወንድ ጋር ተሳሳመች፣ አንዷም ደግሞ ከወንድ ጋር ታየች ብላ እንግዲህ ስለ ሴቶቹ ልጆች ውሏቸውና ድርጊታቸው ለወንዱ ልጇ ትነግረዋለች። አንዷ ደግሞ ይሄው ላገባው ነው እያለች ትለኛለች ብላ እንግዲህ ስለ መሲም ስለ ኑንሽም ለወንድም ለልጅ ትነግረዋለች። እሱም ግራ ይገባና ላገባ ነው ማለት ምን ማለት ነው ብሎ እናትን ይጠይቃታል። ላገባ ነው ስቲ ቆይ ማናት ኑኑ ነች ወይስ መሲ ብሎ መኮንንም እናቱን ይጠይቃታል። መሰረት ናታ ካላገባ ብላ ስትነሰነስብኝ የቆየችው ብላ አይንዬም ለልጇ ትነግረዋለች። ማን ነው ደግሞ እንደዚህ ባንዴ ዝም ብሎ ካላገባው አለ እንዴ? መጀመሪያ እኮ እኛን ማማከር አለባት። እስኪ ንገሪኝ ማንን ነው የምታገባው ብሎ መኮንንም ለእናቱን ይጠይቃታል። እናትም አንድ አለባክን እዚህ ከሄለኔ ጋራ እየመጣ እዚህ የሚውል አንድ ሰቆለል እያለች አይንዬም ለልጇ ትነግረዋለች። መኮንንም ኧረ እና ካዲያ መቼ ነው እንደዚህ ያለችሽ ብሎ እናትን ይጠይቃታል። አይንዬም እንግዲህ ያው ዛሬ መንገድ ላይ አቁሞኝ ስቃይን ሲያሳየኝ ነበረ እያለች ለመኮንን ትነግረዋለች። ደግሞ እሷ ደግሞ ይኸው እዚህ ጋር ቁም ስቅሌን ታሳየኛለች እና አሁን እኔ በዚህ እድሜ ከነሱ ጋራ መጨቃጨቅ ነበረብኝ እንዴ ብላ አይንዬም ለመኮንን ትነግረዋለች። መኮንንም ተዩ በቃ እናኒ አትናለጂ፣ አንቺ ያምሻል፣ እኔ አናግራቸዋለሁ ብሎ መኮንንም እናቱን ያረጋጋታል። አዎ በቃ እንደምታደርግ አድርጋቸው፣ እኔ አሁን ከዚህ በላይ በቅቶኛል ብላ አይንዬም እየተናደደች ለወንድ ልጇ ትነግረዋለች። በቃ እኔ አሁን ታክቶኛል በቃ ደከመኝ ብላ እንግዲህ ለልጇ ትነግረዋለች። እሱም በቃ እሺ ተዩ አትናደጂ፣ እኔ እንደሚሆን አደርጋለሁ፣ በቃ አሁን አናግሬያቸው ልንጣ ብሎ ከተቀመጠበት ከእናቱ ጋር ይሄድና ልጅ እህቶቹን ሊያናግራቸው ጉዞውን ይቀጥላል ማለት ነው። እንግዲህ አይንዬ በጣም ነው የተናደደችው በልጆቿ። መሲ እንዴት ታገባለች ብላ ቴዲን ልታገባው ቁጭ ብድግ እያለች ነው ማለት ነው። ሄለንም እንግዲህ ከታገተችበት መታ ወደ ቤት ገብታለች ማለት ነው። ከኤልሹ ጋራ ክላስ ውስጥ ገብተው እንግዲህ በዚህ መሀል አዶን እያያቸው ነው ወዴት እንደሚገቡና ምን እንደሚሰሩ። አዶን አይቷቸው እንግዲህ ለሚያስተላልፈው መረጃ እየነገረ ይገኛል ማለት ነው። እነሱ ግን ሄለንና ኤልሹ እሱን አላዩትም። እሱ ግን የሚገቡበትን እያየ ቀስ ብሎ እያያቸው ነው፣ በጎን እያየ እነሱ መግባታቸውን እንጂ ከኋላቸው ማን እንዳለ ያዩት ነገር የለም። ይኸው አገኘውሽ በልጅሽ ምንም እንደማጨክኝ አውቅ ነበረ፣ ወንጀል ሰልተሽማ እንደማትኖሪ አውቅ ነበረ እያለ እንግዲህ አዶንም ግድግዳ ስር ተለጥፎ እየዛተባት ይገኛል ማለት ነው። አዶ እንግዲህ ከዚህም በፊትም ለሄለን ላይ እየዛተባት ነበረ። አንቺንማ እንደዚህ እንደሆንሻት ቀሪም አስይዝሻለሁ እያላት ባለው መሰረት እንግዲህ አሁን እሱ እየተከታተላት ይገኛል ማለት ነው። ሄለን ኤልሹን አሁን ከዚህ ውጪ እያለች ትላታለች። እሷም እንዴ ምን ልታደርጊ ነው? አልወጣም፣ እኔ ልጅሽ አይደለሁ እንዴ ብላ ትላታለች። እንዴ ሄለንም እንዴ እናትሽ እኮ ነኝ፣ ለምንድን ነው እንደዚህ የምትይኝ? ውጭ ካልኩሽ ውጭ እንጂ ብላ ሄለን ለኤልሹ ትላታለች። ኤልሹም ኧረ ተይ እኔ እንደሱ ማለቴ አይደለም፣ ምን ልትወስጂ ነው? ልብሶችሽን ነው እንዴ ብላ ሄለንን ኤልሹ ትጠይቃታለች።
ሄለንም አይደለም ልብሴን አይደለም የስራ ፋይሎቼን ለመውሰድ ነው ብላ ትመልስላታለች። እና ውጭና እበር ጠብቂኝ ብላ ሄለን ኤልሹን ትለምናታለች። ኤልሹም እኔ አልወጣም እዚህ ጋር ከአንቺ ጋር መቆየት ነው የምፈልገው ብላ እምቢ ትላታለች። ሄለንም አንቺ ልጅ ደግሞ አትጨማለቂ ሂጂና እበር ላይ ሆነች ጠብቂኝ ብላ ትላታለች። ሰውም እንዳይገባ ሂጂ እበር ላይ ቁሚና ጠብቂኝ፣ ሁለታችንም እዚህ ከተቀመጥን ጥሩ አይመጣም እያለች እንግዲህ ሄለን ኤልሹን ከቤት እንድትወጣ ትላታለች ማለት ነው። እሷም እናቷ ባለቻት መሰረት ከቤት ትወጣለች ወደ ውጪ። ይሄን ጊዜ ሄለን ክላሷ ውስጥ ገብታ እንግዲህ የምትበረብረውን የእያንዳንዶቿ ፋይል ትፈልግና ታወጣለች ማለት ነው። አዶን ይሄን ጊዜ ግድግዳ ስር ተለጥፎ የሚደውለው አካል ጋር እየደወለ ይገኛል። ሄለን ወደ ቤት መታለች ብሎ ነው የሚለው። አዶን ምንጊዜም ቢሆን ሄለንን እየተከታተላት ነው። እና አሁን ወደ ቤት መታለች፣ በአይኔ አይቻታለው፣ የምትወስደው እቃ ሳይኖር አይቀርም እያለ ይደውልለታል። ያም የሚደውልለት በቃ እሺ በጣም አሪፍ እያለ ይመልስለታል። በቃ እሺ ከአይንህ እንዳትጠፋ በየደቂቃው ነው ሀሳቧን የምትቀይረው እያለ የደወለለት አዶንም ለአዶን እንደዚህ ብሎ መረጃውን ይሰጠዋል። እና እንዳታመልጥህ እያለ አደራውን ይለዋል ማለት ነው። እና እሺ በቃ ምንም ነገር አታስብ የትም እንዳታመልጥህ ብሎ ይለዋል። እሱም አታመልጠኝም ምንም አታስብ ብሎ አዶንም ይመልስለታል። በቃ እሺ እዛው የተለመደበት ቦታ አንጠልጥልና ይዘሃትና ብሎ ለአዶንም ይነግረዋል። አዶንም እሺ በቃ ይዣት እመጣለሁ ብሎ በዚህ ይስማማል። ሄለንን እንግዲህ ከዚህ በፊት ስለታገተች የአዶን እጅ አለበት ማለት ነው። ሄለን ብዙ ስቃይ አይታ ነበር ታግታ። ኤልሹ ግን ልጇ እናት የመጣችልኝ ብላ ደስ ሲላት አሁንም ተመልሳ እዛው እገታዋ ልትገባ ነው ማለት ነው። በዚህ መሀል ስልክ ይደወላል። ኤልሹ ላይ ስልክ ሲደወል እንግዲህ ኤልሹ ላይ አይደለም የተደወለው። ስልክ ሲደወል ኤልሹ ትሰማለች። አዶን ይሄን ጊዜ ቀስ ይልና ከክላሷ ይወጣል። አዶን ለሄለን ላይ እንግዲህ የሚያደርገው ጭካኔ አይደለም። ያው ስለ ሄለን እያንዳንዷ መረጃ ስለሚያውቅ እሱም ስለነቃባት እንግዲህ ሄለንንም ከዚህ በፊት ያገታት እሱ ነበር ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።